አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልን። በጥያቄያችሁ መሰረት ዛሬ ጥያቄያችሁን ልመልስ መጥቻለሁ እና ኮሜንት ላይ ብዙ አይቼ ያው ለእያንዳንዱ ገብቼ ከምጽፍ ለምን ለሌሎችም እንዲሆን አንድ ላይ ገብቼ ለምን ቪዲዮ አልሰራም ብዬ መጣሁኝ እላችኋለሁ ውዶቼ። እና በጦሞና ስሙኝ፣ ላይክ፣ ሼር፣ ሰብስክራይብ አትርሱ እላችኋለሁ። ስለምታበረታቱኝ ወላሂ ከልብ በጣም ማመሰግነው ከልቤ። እና አዲሶቹም አህለን ወሰህለን፣ ላይክ ሰብስክራይብ እያደረጋችሁ ተቀላቀሉኝ እና ኢንሻአላህ ጥያቄያችሁን እመልሳለሁኝ እላችኋለሁ እና ኮሜንት እያየሁኝ መልስላችሁ። በቀደም ወርቅ ገዝቻለሁ መዳም በሰጠችኝ ስጦታ እናንተም ግዙ ብዬ በሰራሁት ቪዲዮ ብዙ ጥያቄ ስላለ ነው መልስ ነው የመጣሁት እና ከመጀመራችሁ በፊት ላይክ እያደረጋችሁ አበረታቱኝ ውዶቼ። ስለምታበረታቱኝ በጣም የማመሰግነው እና ኢንሻአላህ ቪዲዮ አላስረዝምባችሁ ወደ ቀደረው ልግባ። ሶፊ ወርቁ ስንት ግራም ነው እና የት ነው የት ሀገር ወርቅ ነው አይነት አለው ብላኛለች አንድ እህቴ። ወርቁ ስንት ግራም ነው ላልሽው ላሳይሽ። ይሄ እንግዲህ ላሳያችሁ ነው እንደገና ላውጣው። ይሄ ስንት ግራም ነው አልሽኝ? 3 ከግማሽ ነው። 3 ከግማሽ 4 አልሞላም። 3 ግራም ነው 4 አልሞላም እና 2000 ድርሃም ነው የገዛሁት የሳውዲ። ያው መቼም ሁላችሁም ተመለሰ ብዙዎቻችሁ ስንት ግራም ነው ስላላችሁኝ ነው። ይሄ 4 አልሞላም 3 ከግማሽ ነው። ያው 2000 ድርሃም በሳውዲ ነው የገዛሁት። በዚህ ወር ነው የገዛሁት እና ቀንሷል። በዚህ ወር የሆነ ሰዓት ሄጄ 585 ድርሃም ነበር የተባልኩት ማለት ነው። አንዱ ግራም አሁን ደግሞ 1 ግራም 515 ብር ነው ማለት ነው። ይሄ የጌጡን ጌጥ አወጡበትን የወረቀቱን ምናምን ሳይጨምር ልሙጡ ነው። ጎግል ላይም ቢታዩ አሁን የወርቅ 1 ግራም ዋጋ ብሎ 515 ድርሃም ወይም 20 ድርሃም ብሎ ያመጣላቸዋል ማለት ነው። ግን የዲዛይን ሳይወጣለት የልሙጡን ዋጋ ነው የሚነግራችሁ እንጂ እዛ ስትሄዱ የወረቀቱና የዲዛይኑ ይጨምራል ማለት ነው። እና ወርቁ ደግሞ የት ሀገር ወርቅ ነው ላልሽኝ፣ ይሄ ወርቅ ባህሬን ነው ብዬ የገዛሁት። የጣቱንም የባህሬን ወርቅ ብዬ ነው። ስትገዙ የባህሬን መሆን አለበት። ፈርጡ ደግሞ ላሳያችሁ። ፈርጡ ደግሞ እንደዚህ ደግሞ ፈርጥ ያለው አትግዙ። እንደዚች አሁን ይሄ መዳም ነው ስጦታ የሰጠችን ቁርአን ያከተምኩ ቀን እና እንደዚች ያለው ፈርጥ ያለውን አትግዙ። ስትገዙ ፈርጥ እንደዚች የሌለውን ግዙ። ለምን ሲሸጡት ይቀንሳል። ማንዲሳችሁ ቢሸጡት የዚችን ዋጋ ቀንሰው ነው አውጥተው ጥለዋት ነው። እቺን ወርቃማ ከለሯን ብቻ መዝነው የሚገዟችሁ ማለት ነው። እና ስትገዙ ፈርጥ የሌለውን ግዙ። ልሙጡን እንደዚች አይነቱን ሙሉ በሙሉ ወርቅ የሆነውን ግዙ። እንደዚች ፈርጥ በነጭ ምናምን ያለበትን አትግዙ። እሺ ውዶቼ። እና እንደዛ ላብራራላችሁ ነው። እና ይሄ ሁሉ ወርቅ ነው ወይ ብላችሁ ጋግታችሁ ሊሆን ይችላል። የመዳም ስጦታ ነው እና ላሳያችሁ ነው። እና ያኔ ወርቅ አይደለም፣ ያኔ ወርቅ እንትን ነው፣ ጥብ ነው። ያው ስጦታ ዝም ብላ ስትወጪ ትለብሻለሽ ምናምን ብላ ነው የሰጠችኝ እና ያምራል ይሄ ራሱ ማለት ነው። እና ስትገዙ እንደዛ ግዙ። ያው ጥያቄያቸው የተመለሰ ይመስለኛል። ባህሬን ወርቅ ነው። 3 ከግማሽ ነው። 4 ግራም አልሞላም። ግዙ። በሳውዲ ነው ውላችኋለሁ። እሺ አፕሪል 26 በዚህ ወር ነው የገዛሁት። 2026 ነው እላችኋለሁ። እና ሌላ ደግሞ ይሄ ያው ወርቅ ስገዛ የገዛው ቀን ነው። ይሄ መዳም ነው የገዛችልኝ ማለት ነው። ያኔ ስትወጪ ዝም ብለሽ ትለብሻለሽ ምናምን ብላ ጊፍት ነው የሰጠችኝ
እላችኋለሁ። እና እቺ ደግሞ ይገርማችኋል የመጣው ቀን ነው የሰጠችኝ፣ ከኢትዮጵያ የመጣው ቀን ያው ከነቀለበቱ ሰጠችኝ እላችኋለሁ። ይህን ይመስላል። ያምራላ። እስኪ ቆይ ለብሼ ላሳያችሁ። ወይ ይባላችሁ ወፈርኩኝ እናንተ። የመጣው ጊዜ በመሀልኛው ጣት ነበር የሚገባው፣ በዳርኛው ራሱ በግድ ነው የሚገባው። እና ስጦታ ነው ይሄ። የመጣው ቀን የሰጠችኝ ያው ያምራላ። ጉሉ ማሻአላ እና ያምራል እላችኋለሁ። እና እንደዚች እና እኔ እሷ ስለሰጠችኝ ነው እንጂ እኔ ይሄ ደግሞ ልጇ ነው የሰጠችኝ የገዛችልኝ ማለት ነው። ይሄ ለኢድ ነው ስጦታ የተሰጠኝ፣ ልጇ ነው ስጦታ የሰጠችኝ። እና ይሄ እኔ ቢሆን እንደዚህ አይነቱ አሁን እንደዚህ አይነቱን አውጥተው የሚገዙ አሉ 80 ድርሃም 70 ድርሃም አውጥተው ከሚገዙ ብር እንኳን ይጠቅማቸዋል። ብር ግዙ ማለት ነው። ብር ሆኖ አርቴ እንደዚህ ምናምን ከምርኬ ከምትገዙ ይጠቅማቸዋል። ይሄ አሁን እሷ ነው ስጦታ የሰጠችኝ። ይሄ ራሱ ማሻላ ያምራል ማለት ነው። እንደዚህ ወጣ ስትሉ ምናምን ይሆናቸዋል። ያኔ ሁሌም ብትለብሱት ይሆናል፣ ምንም አይሆንም። ጊፍት ስለሆነም ደግሞ ማሻላ ያምራል። ይሄ ደግሞ ብር ነው የሚመስለው። እያችሁት በጣም ነው የሚያምረው ማለት ነው። እቺ ራሱ እኔ በጣም የሌለ ነው የተመቸችኝ። እቺ ራሱ ታምራለች። እና እናንተ ወርቅ ግዙ፣ እንደዚህ ትርካ ምርኪ አትግዙ። ይሄንን ያው መዳም ስለሰጠችኝ ነው እንጂ እኔ ይሄን አልገዛም። ቅብ ራሱ አልገዛም እላችኋለሁ። እና ግዙ ውዶች፣ አትሸወዱ እላችኋለሁ። እና ሌላም ኮሜንት አለ በዚህ አጋጣሚ እስኪ ሌላችሁ አብረን እንየው። ግራም ማለት ነው ስንት ግራም ማለት ነው? መልሻለሁ ሌላኛውን ጥያቄ። አንድ እህቴ ምን ትላለች? እኔም መዳም ስጦታ የሰጠችኝን አጠራቅሜ ገዝቼበት ነበረ። የገዛሁትም ደግሞ ለቤተሰብ ነበር የገዛሁት እና ያ ሰው ለኔ ያለውን ጥላቻ ሳቅ ለራሴ ያደረኩት አለች። እና ምን ትይኛለሽ? እኔ የምልሽማ በአሁኑ ሰዓት የሰው ሀገር ሽንት ቤት አጥበን የሰው ሀገር እንቅልፍ ሲያምረን ሳንተኛ እረፍት ሲያምረን እረፍት ሳናረግ በዚህ ሁኔታ ሰርተን ማለት ነው ወርቅ ልገዛ። የኔ ቆንጆ ቆይ ልምክርሽ እስኪ እናንተ ምከሯት፣ ምን ትሏታላችሁ? እና ለቤተሰብ ነበር የገዛሁት ለኔ ያለኝ ጥላቻ ሳቅ ለራሴ ያረኩት አለች። እኔ ከዚህ በፊት ማለት ነው ብዙ ነገር አድርጌያለሁ። እዚህ ጋር ሚዲያን አውጥቼ ማውራትም አልፈልግም። እናቴ አሁን አረብ ሀገር ስላለሽ ማለት ነው ማይሉሽ ነገር የለም። ሀታ ብቻ እኔ ምን ብዬ ማውራት ያኔ ይገባችኋል። እንደ ድሮ አይደለም። አሁን ሚዲያው ተሻሽሏል። ብዙ ነገር ታያላችሁ፣ ብዙ ነገር ትሰማላችሁ። ያኔ ትንሽ ልንገራችሁ ከዚህ ኮሜንት ተነስቼ ነው እንጂ እናቴ አንቺ ከስደት ውጪ እህቴዋ፣ መጀመሪያ ራስሽ ከስደት ውጪ፣ ራስሽን ቻይ። በቃ ለራሳችንን መኖር እስኪ እንልመድ። እስከመች ለሰው ይማ የድግነታችን ብዛት ሰው የሸቃልነት እየሰራን ሽንት ቤት እያጠበ መተኛት፣ ማረፍ፣ ማምላት እያማረን ያ ሁሉ እያማረን ቀርቶ መልገጥ፣ መልበስ፣ እንደ ሰው ማጌጥ እያማረን ለብዙዎቻችን መስዋዕት እየሆንን ቀልጠን መቅረታችን። እኛ ሴት ልጅ ነን፣ እድሜያችን ይሄዳል፣ ጊዜያችን ይሄዳል። ይህ ሰው ደግሞ አሁን በጤናሽ ባለሽ ጊዜ ያረግሽለት እዚህ ሆነሽ ያረግሽለት ሰው ነገር ገብተሽ ወይ ቢያምሽ ወይ የሆነ ነገር ቢደርስብሽ ወረቡል ካባ ቺካ ያረግሽ። ሀታ ከቤተሰብ ጀምሮ ማለት ነው። ጊዜው በጣም ተቀይሯል። ድሮ የመጣችሁ ላታውቁት ትችላላችሁ። እኔ አሁን ከመጣ አመት ከምናምን ነው። ብዙ ነገር እናሳልፌ ብዙ ላይፍ አይቼ ነው እዚህ ጋር የደረስኩት። አልሐምዱሊላህ እንድማርበትም ጠቅሞኛል። ለራሴ መኖር እንድጀምር አድርጎኛል። እና እህቴ ምንድነው ልልሽ የፈለኩት መጀመሪያ ለራስሽ ኑሪ። እኔ እቺን ስልክ ስለገዛው ራሱ እስካሁን እንዴት እንደሚቆጨኝ ለራሴ ይወስፉ ለራሴ ስልክ የአንድ ወር ደሞዜን አውጥቼ ስለገዛው በጣም ይቆጨኛል። ግን ለሰው 2 ወር ደሞዜን እንደውም 2 አመት የተሰራሁበት ብሰጥ ምንም አይመስለኝም። የሆነ ጊዜ ያመመኝ ሲያመኝ ግን እኔ ምን ጤነኛ ብዙ ነገር አሳልፌ ነው መጣሁት ብያቸዋለሁ። እና
ከዚህ በፊት በቃ ለራሴ ብር እንኳን ወርቅ አልገዛሁም ብያቸዋለሁ። ምንም ነገር ሳልገዛ በቃ ለብዙ ሰዎች ብዙ ነገር አድርጌ ብዙ ነገር ይዤ ነው የገባሁት። ሀታ ፍቅረኛ ነው ባሌ ነው የምትሉት ሁሉ ማለት ነው በአሁኑ ሰዓት እሞትልሻለሁ፣ ያላንቺ መኖር አልችልም፣ ያላንቺ ምግብ አልወርድም አለኝ፣ ያላንቺ አልመሽም አልነጋም አለኝ ያለሽ ሁሉ ይቀየራል። ማይቀየር አንድ አላህ ብቻ ነው። ወላሂ ላዚም ማይቀየር እዚህ ዱንያ ላይ አንድ አላህ ብቻ ነው። በማንም እምነት በማንም ድጋፍ አትኑሩ። አላህን ተወክላችሁ ራሳችሁን ለመቻል ራሳችሁን ለመቀየር ለራሳችሁ ለመኖር ጣሩ። ለራሳችሁ ስትኖሩ ስትቀየሩ እንኳን ለራሳችሁ ቤተሰብ አይደለም ለባዳ ይሄ ቤተሰብ ነው፣ ይሄ ባዳ ነው፣ ይሄ ዘመድ ነው፣ ይሄ ክርስቲያን ነው፣ ይሄ ሙስሊም ነው ሳትሉ ትረዳላችሁ። ያኔ ማለት ነው ሲኖረን። አሁን እኮ ሰው ቤት እኛ የመስራት ግዴታ ራሱ እኮ የመስጠት ግዴታ ራሱ እኮ የለብንም። ለምን እንደሆነ ታውቃላችሁ? ብዙዎቻችን ልጅ ትተን ነው የመጣ ነው። ብዙዎቻችን ትዳር ትተን ነው የመጣ ነው። ብዙዎቻችን ደካማ አባትና ትተን ነው የመጣ ነው እና ናፍቆት አለ፣ ብዙ ነገር አለ ስትሆኑ። ለእናንተ መቼም አልነግራችሁም። እና መጀመሪያ እስኪ ለራሳችን እንቁም፣ ለራሳችን መኖር እንጀምር። ያኔ የህይወት ትርጉም ይገባናል። አሁን እኮ የህይወት ጣዕሙ ራሱ አልገባንም። በቃ ዝም ብለን እንሰራለን፣ ዝም ብለን እንባክናለን፣ ዝም ብለን እንኖራለን። እና ለራሳችሁ ኑሩ እህቴዋ። እኔ አሁን ባለችው እሷ ባለችው ተነስቼ እኮ ነው የሚሉል እንትን ያልኩት። እኔ አንቺ ስግደት ከሆንሽ ያ ሰው ለአንቺ መልካም ማይውልሽ ከሆነ በእርግጥ መጀመሪያ ለዛ ሰው ካነገርሽው ንያ የሚባል ነገር አለ። ነይተሽ ከገዛሽው ያ ሰው መጥፎም ቢሆንም ባይሆንም ከነየሽ አንዴ መስጠት ይጠብቅብሻል ይመስለኛል። አላሁ አለም፣ እሱን የሚያውቅ ሰው ጠይቄ። እና እኔ መጀመሪያ ቅድሜ ለራስሽ ኑሪ ነው የምልሽ። ለራሳችን መኖር እንጀምር። ወላሂ ገመዳም ቅመሞችዬ ለራሳችን መኖር እንጀምር። እርስ በራሳችን እንደጋገፍ፣ እርስ በራሳችን ሰፖርትም እንደራረግ። እንደዚህ ለማደግ የሚጥሩትን እናበረታታ። ያልሆነ ቦታ ዝም ብለው ራቆታቸውን ከሚሄዱ ለሰውም ለማይጠቅም ከፈጣሪ የሚያጣላ የሚያስቆጣ ነገር የሚሰሩት ሄደን እነሱ ላይ አፋችን ከንከፍት እርስ በራሳችን እንመካከር፣ እንደጋገፍ፣ ለመለወጥ እንሞክር እና ሚዲያውንም ያኔ ኢጃባችን ሳንጥል በአግባቡ ስራ ብንጀምር እንኳን እናስተዋውቅበታለን። ሌላ ለመስረቅ ሸር ሀራም ምናምን ለመራቆት ለመጨፈር ካልሆነ ድረስ እኔ ብሰሩ ምንም ባይ አይደለም ነው ምለው ማለት ነው እንደ ራሴ። እና እንደዛ ነው እላችኋለሁ። አንድ ታመቴ በደህና ጊዜ 6000 ሪያል ገዝቻለሁ ትላለች። ማሻአላ አንቺ ነሽ በጊዜ የተጠቀምሽበት በጊዜሽ ማለት ነው። እና በጊዜያችሁ ተጠቀሙ ውዶቼ። ለራሳችሁ ኑሩ። ለከዲጃም ለፋጥማም ለከዲርም ለአወልም የምትሉትን ነገር አቁሙ። ያ ሁሉ ስትሄዱ አሚን ብሎ ተቀብለው በአይንሽ አፈር ነው የምልሽ። አተሽም ካለ አንድ ብሩን ከምታጭ አተሻለ የሚል የለም። ስግደት መተሽ ከሄሽ ብታጭ አፈር ድሜ ብትበይ ራሱ አላት ነው። ብሯን አስቀምጣን እንደዚህ የምትሆነው ነው እንጂ የላትም አይሉሽም። እውነቴን ነው የምልሽ። ትናንት እኔ ካሳለፍኩት ነው እየነገርኩሽ ያለሁት ማለት ነው። የግድ ሁሉን መስማት የለብሽም። ጫፍጫፉን ከሰማሽ ይበቃሻል። አራዳ ይሄን ጫፍጫፉን ከሰማ ይበቃዋል ብዬ ነው ማስበው። እና በጊዜያችሁ ተጠቀሙ ውዶቼ። አላብዛባችሁ። እና ጥፋት ካለብኝ አስተያየት ካለ ኮሜንት ላይ አስቀምጡልኝ እና ላይክ ማድረጋችሁን አትርሱ። አበረታቱኝ። ሼር ላይክ እያደረጋችሁ እና ተጠቀሙ በጊዜያችሁ። ሸቃሎችዬ የሰው ቤት እድሜያችንን ጨርሰው እንሂድ እናግባ። መጥፎም ጥሩም ሆነ እንየው ሁሉንም ነገር እንግዲህ ጥሩ እየተመኘን ማለት ነው። አንዳንዴ ጥሩ መመኘት ህይወት ተቃራኒ ነው የምትሆነው። እና ብቻ ምን ልላችሁ እንደ እውነት ገባችኋል። እና ተቆጠቡ፣ ገንዘባችሁን ያዙ፣ ስሩበት። ከሄድ ነገር ከተረፈ የታመማ አለ፣ የተራባ አለ። ሰደቃ ከቤትም ይጀምራል። ደካማ ቤተሰብ ካለ ቤተሰብ እንረዳለን። ካለን እኮ እኛ ልስጥ ባንል እንኳን ዱንያው ካለን እኮ ምን እናደርገዋለን? እንሰጣለን። ምን እናደርገዋለን? ዘካም ሰደቃም ሁሉም ነገር እናደርግበታለን ካለን ማለት እና ለራሳችን ለመኖር እንሞክር። በቃ በሰው ሳንደገፍ ሰው እጅ ሳናይ ሰውን ሳንበድል በቃ ራሳችን ችለን ለመኖር እንሞክር። ሸቃሎችዬ በርቱ፣ አስቡ እላችኋለሁ። ወዳችኋለሁ። ከልቤ ነው ወዳችሁ። ላይክ ሰብስክራይብ አድርጉልኝ።
እና በሌላ እስከምንገናኝ መልካም ቆይታ። አሰላሙ አሌይኩም።